ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ከዚህ በፊት ጉግል ሺት እንደዚሁም ደግሞ ማይክሮሶፍት ኤክሴልን ተጠቅማችሁ ኦንላይን ላይ የተለያዩ ብሮችን ወይም ገቢዎችን እንዴት ማግኘት እንደምትችሉ ቪዲዮዎችን እንሰራላችሁ ነበረ። በዛሬው ቪዲዮ ደግሞ ፓወርፖይንትን በመጠቀምም የራሳችሁን ገቢ እንዴት መፍጠር እንደምትችሉ እንመለከታለን ማለት ነው። ስለዚህ አሁን ቪዲዮውን ከመጀመራችን በፊት ከዚህ በፊት ሳደርግላችሁ እንደነበረው መጀመሪያ ስራዎችን ቼክ ማድረግ እንችላለን ማለት ነው። ለምሳሌ አፕወርክ ላይ ብትገቡ ፓወርፖይንት ላይ በየደቂቃው በጣም ብዙ አይነት ስራዎች ናቸው የሚለቀቁት ማለት ነው። ኦንላይን ላይ ብዙ ቦታ መስራት ይቻላል። ነገር ግን ከክፍያም ከተለያየ ነገር አንፃር አፕወርክ የተሻለ ስለሆነ ነው አፕወርክ ላይ ያሉ ስራዎችን ብራቸውን ወይም ደግሞ ክፍያቸውን እያየን እንደዚሁም አንዳንድ ስራዎችን አብረን እዚሁ እየሰራን ያለ ነው ማለት ነው። ለምሳሌ እዚህ ጋር ፓወርፖይንት ብዬ ሰርች አድርጌያለሁ አፕወርክ ላይ። ከዛ ኢንትሪ ሌቭል ማለት ትችላላችሁ። ኢንተርሚዲየት ባላችሁበት ደረጃ ኤክስፐርት የሚለውንም አብርታችሁ ቼክ ማድረግ ትችላላችሁ የምትችሉትና ሪኳየርመንቶቹን የምታሟሉ ከሆነ ማለት ነው። ለምሳሌ እዚህ ጋር የምታዩት አለ ከአንድ ሰዓት በፊት የተለቀቀ ስራ ነው። ይሄኛው ወደ $300 የተመደበበት ነው ማለት ነው። ነገር ግን ፔመንት ቬሪፋይድ አይደለም። ቬሪፋይድ የሆኑትን ብቻ ቼክ እናደርጋለን ማለት ነው። ወይም እዚህ ጋር መታችሁ ፔመንት ቬሪፋይድ ማለት ይቻላል። እንደዚህ እናድርገውና ከፋይነታቸው የተረጋገጡ ማለት ነው። ከዛ በኋላ ከፓወርፖይንት ጋር የሚገናኙ የተለያዩ ስራዎችን እዚህ ውስጥ መፈለግ ትችላላችሁ ማለት ነው። ፕራይሱ ደግሞ እዚህ ጋር አለላችሁ ማለት ነው። ዩቲዩብ ተምኔሉ ላይም አይታችሁታል ብዬ አስባለሁ። በሰዓት የሚከፈሉ የተለያዩ እንትኖች አሉ፣ ከፍ ከፍ ያሉም አሉ ማለት ነው። እንደ ምሳሌ እንዲሆነን ግን ሁለቱን አብረን እንሰራለን። ለምሳሌ አንደኛው እዚህ ጋር የምትመለከቱት ማስተር ፓወርፖይንት ፕሬዘንቴሽን ክሬሽን ይላል ማለት ነው። ስለዚህ ምንድነው እናንተ አንዴ ክሬት ታደርጉታላችሁ። ከዛ እነሱ ወደፊትም ለመጠቀም ፈልገው ልክ እንደ ቴምፕሌት ማለት ነው። እዚህ ጋር ዲቴይሉን እናየዋለን። እንደምታዩት ክፍያው የተረጋገጠ ነው። ይሄ ሰውየው የሚሄድ ድርጅት ደግሞ ከአሁን በፊት 8K ድረስ ከፍሏል ማለት ነው፣ ወይም አውጥቷል ማለት ነው። ስለዚህ ትክክለኛ ስራ ነው። ዋጋውም $5 እስከ $25 በዚህ ስራ ማግኘት ትችላላችሁ ማለት ነው። እንደየሬንጁ ከፍተን ደግሞ ውስጥ ላይ ዲቴይሎቹን ብታዩ የምትሰሩት ስራ በጣም አነስ ያለ ነገር ነው ማለት ነው። ምንድነው የምታደርጉት? ቴምፕሌት ነው የምታዘጋጁት እነሱ በሚሰጧችሁ ኦርደር መሰረት ማለት ነው። ቴምፕሌቱ ከዛ እዚህ ጋር የተዘጋጀው ቴምፕሌት ዩዘር ፍሬንድሊ ይላል እንደምትመለከቱት። ሌላ ጊዜ እነሱ በቀላሉ ኤዲት ማድረግ እንዲችሉ ማለት ነው። ስለዚህ ይህንን አብረን እናዘጋጃለን። ሌላው ደግሞ ፓወርፖይንት ላይ በስፋት የሚወጣው ስራ ምንድነው? ቪዥዋላይዝ ማድረግ ወይም ደግሞ በግራፍ በቴብል እንደዚሁም ደግሞ በስማርት አርት ማሳየት ነው ማለት ነው። ስለዚህ ሶስቱን ወሳኝ ነገሮችን ካወቃችሁ ስራ የማግኘት እድላችሁ ይጨምራል። አሁን የተባባልነውን አይተን እንመለስ። ስለዚህ አሁን ለማየት እንዲመቸን እንደ ማስታወሻ ነገር ፓወርፖይንት ላይ ጽፌላችኋለሁ። ይህን እያየን ነው የምንሄደው። ቀጥታ ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ አሁን መጀመሪያ ላይ የተጠየቅነውን ስራ ለመስራት የፓወርፖይንት ቴምፕሌት ማዘጋጁ የተባልነው የተወሰኑ ስቴፖችን ብቻ በማለፍ ማዘጋጀት ትችላላችሁ ማለት ነው። ስለዚህ አሁን የመጀመሪያ ስቴፓችን ምንድነው? ከክሊያንቱ የተለያዩ መረጃዎችን ልጠይቁ ትችላላችሁ ማለት ነው። አሁን አፕወርክ ላይ መግባቱ እንደዚህ አይነቱን ፕሮሰስ የዘለልኩት ብዙ የተሰሩ ቪዲዮዎች አሉ። እነዛንም ተመልክታችሁ ቀጥታ መግባት ስለምችሉ ነው። የመጀመሪያው ብራንድ ጋይድላይን ካላችሁ ትጠይቃላችሁ ማለት ነው። በፈለጉት ከለር፣ ፎንት፣ ሎጎ እነዚህን ነገሮች ማስገባት ስለምትችሉ ማለት ነው። ከዚህ በፊትም የእነሱ የተሰራም ካላቸው መቀበል ወይም ደግሞ መጠየቅ ትችላላችሁ። ታርጌት ኦዲየንሶቻቸውን መጠየቅ ትችላላችሁ። በተጨማሪም ደግሞ ቴብል፣ ቻርት እንደዚህ የመሳሰሉት ነገሮች እንዲገቡና እንዳይገቡ እንደየአስፈላጊነቱ መጠየቅም ይቻላል ማለት ነው። ሳይዙ 16:9 ነው ብዙ ጊዜ፣ አንዳንዴ ደግሞ 4:3ም ሊሆን ይችላል። ይህንንም ቼክ ታደርጋላችሁ ማለት ነው። ከዛ ፓወርፖይንታችሁ ላይ ቀጥታ ክሬት ወደ ማድረግ ነው የምትሄዱት። ቀላል ነው በጣም። ቪው ጋር ትሄዳላችሁ። ከዛ ስላይድ ማስተር ጋር መሄድ ነው። ከዛ በኋላ እዛው ትቀጥላላችሁ ማለት ነው። እሱም በተግባር እየከፈትን ወይም እየሰራን አሳያችኋለሁ። ከዛ ደግሞ ስላይድ ማስተር ጋር ከሄዳችሁ በኋላ ቶፕ ላይ ወይም የመጀመሪያው ስላይድ ላይ ሄደን የምናስተካክላቸው ነገሮች አሉ። አንደኛ ብራንድ ፎንት እንመርጣለን። የምንጠቀምበትን ሎጎ መግባት ካለበት እናስገባለን። እንደዚሁም ደግሞ ቴክስት ስታይልም እንመርጣለን ማለት ነው። እነዚህን ካደረግን በኋላ ደግሞ ክሬት ነው የምናደርገው የተለያዩ ለምሳሌ ታይትል ስላይድ ሊሆን ይችላል፣ ታይትል እና ኮንቴንት ብላንክ ሊሆን ይችላል፣ ወይም ባዶ ሊሆን ይችላል። እነሱን እናስተካክላለን። ከዛ መጨረሻ ላይ በቴምፕሌት መልክ የሰራችሁትን ስራ ሴቭ አድርጋችሁ ትወጣላችሁ። ቲዮሪ ላይ ፈጠን ያልኩባችሁ በተግባር በደንብ እንድናየው ብዬ ነው። ስለዚህ አሁን ፓወርፖይንታችንን ከመክፈት እንጀምር። ባዶ ስላይድ እንትን እንበልና ፋይል፣ ከዛ ብላንክ ፕሬዘንቴሽን የሚለው ጋር እንመጣለን። ከዛ ቴምፕሌት ለማዘጋጀት አሁን ቴምፕሌት ማለት ምንድን ነው? እዚህ ጋር እየሰራችሁ ሌላውን ጋር ተመሳሳይ መሆን አለበት። እነሱም ኤዲት እንዲያደርጉት ነው። ጥያቄውም ያንን ነው የሚለው ማለት ነው። ስለዚህ ከላይ ቪው የሚል አለ። ቪው ጋር ትመጣላችሁ። በመቀጠል ስላይድ ማስተር ቶፕ ላይ ነው ሂዱ የተባልነው። ቶፕ ደግሞ ከላይ ነው ያለው እዚህ ጋር። ስለዚህ እዚህ ላይ የምትሰሩት ነገር እንዳለ ሌሎቹ ላይ አፕላይ ይሆናል ማለት ነው። ስለዚህ ምን እናደርጋለን? ይሄንን እንመርጠዋለን። ካሁን በኋላ ያሉትን ታይትሎች እንዳለ በምን አይነት እንትን ላድርግላችሁ እያለ ነው። ቲም መቀየር ይቻላል። ለምሳሌ እዚህ ጋር መታችሁ
ብዙ አይነት ቲሞች አሉ። እዚሁ አንዱን ወስናችሁ መሄድ ትችላላችሁ ማለት ነው። ለምሳሌ የምታደርጉት ከአሁን በኋላ ያለው እንዳለ በዚህ መልክ ይሆናል። ካልፈለጋችሁ ደግሞ እዚህ ላይ ማድረግ ይቻላል። አሁን ይህንን እንትኑን እንቀይረው፣ ፎንቱ ክሊክ እናድርግበት እዚህ ጋር። ከዛ ወደ ሆም መመለስ እንችላለን። ታይምስ ኒው ሮማን፣ ከአሁን በኋላ ያለው ታይትል እንዳለ ታይምስ ኒው ሮማን ይሆናል። ቦልድ ይሁን ጎላ ይበል። ከለሩን መቀየር እንችላለን ብያችኋለሁ። ከጠየቃችሁም በኋላ ማድረግ ይቻላል። ለምሳሌ ልሰራ ያሰብኩትን ያውን ከቡና ጋር የተያያዘ ነው። ስለዚህ የሆነ ቡናማ ነገር እንፈልጋለን። እዚህ ውስጥ ካታችሁ ሞር ከለር ብላችሁ ከለር ውስጥ መግባት ይቻላል ማለት ነው። ከዛ አንደኛው ላይ መታችሁ ክሊክ ታደርጉና ኦኬ ትላላችሁ። ከአሁን በኋላ ያላችሁ ታይትል እንዳለ በዚህ ይጻፋል። እዚህ ጋር ደግሞ ሰብታይትል ይኖራል ከስር ማለት ነው። ስለዚህ ይህንን የምንምረጠውና ታይምስ ኒው ሮማን ወይም ሁሉንም ታይምስ ኒው ሮማን ላደርገው እችላለሁ ከመረጥኩኝ በኋላ። እዚህ ጋር መተን ቦልድ እናድርገው። ይህንንም የዚህን ከለር ሌላ አይነት ከፈለጋችሁ ማድረግ ይቻላል፣ ባለበትም መተው ይቻላል። እንደዚሁም ደግሞ ቡሌቶች የሚዘረዘሩ ነገሮች ሲኖሩ በምን ይደረግ የሚለውንም ትመርጣላችሁ። መረጥኩት። እዚህ ጋር እንምጣ። ይሄን ከሆነ መጠቀም የፈለኩት ይሄንን ሌላም ማዘጋጀት ይቻላል እዚህ ውስጥ ገብታችሁ። አሁን ግን ለምሳሌ እንዳለ በዚህ እንዲሆን ስለምፈልግ በእንደዚህ መልክ ይቀመጥ ማለት ነው። ለምሳሌ ደግሞ ከስር ሎጎዋቸውን ወይም እዚህ ጋር ሊሆን ይችላል እዚህ ጋር ማስገባት ፈልገናል ብለን ካሰብን ኢንሰርት፣ ከዛ ፒክቸር ዚስ ዲቫይስ፣ ከዛ ለምሳሌ እዚህ ጋር አንድ ያወረድኩት አለ ሳምፕል ነው። ኢንሰርት እንላለን። ሎጎ ገባ ማለት ነው። የምትፈልጉት ቦታ ጋር ታደርጋላችሁ። እንደምታዩት ሁሉም ላይ ባንዴ ይገባል። ሳይዙን እዚህ ጋር ይዘን እንደዚህ ቀነስ ነገር ማድረግ ይቻላል። እንደዚህ ጋር ጥግ ላይ ላስቀምጠው፣ ተቀመጠ። ሁሉም ላይ ገብቷል። ሌላ የምታስገቡላቸው ነገር ካለ ታስገባላችሁ። በኋላ መመለስ ስለምንችል ግን አሁን ይህንን ስላይድ ማስተሩን ክሎዝ ብለን ነው እንውጣ። አሁን እንደምታዩት በዚህ መልክ ተዘጋጀ። እዚህ ጋር ደግሞ ራይት ክሊክ ልንካና ኒው ብለን እናስገባ። ሎጎ እንደምታዩት ገባ። የፈለግነው ብላንክ ነው ወይም ባዶ ነው። ስለዚህ ኒው ስላይድ፣ ቅድም ስንላቸው የነበሩ ነገሮች እዚህ ጋር ያሉት ናቸው። ለምሳሌ ብላንክ የሚለውን ብቻ ከፈለኩት ባዶ ብላንክ የሚለው ይገባል ማለት ነው። እዚህ ጋር ሌላኛውን ዲሌት ማድረግ እንችላለን። ይሄ ያለን አንድ ደግሞ ይሄ ያለ። እዚህ ጋር ደግሞ ለምሳሌ የፈለኩት ኮንስትራክሽን ሊሆን ይችላል፣ ማንኛውም ሊሆን ይችላል። ድርጅቱን የሚገልጽ ቪዲዮ ከጀርባ አስገብቼ ጽሁፍ ደግሞ ከፊት ለፊት ለሁል ጊዜ የሚያገለግላቸው፣ ምክንያቱም የታዘዝነው ላይ ዩዘር ፍሬንድሊ ተብለናል፣ ሌላ ጊዜ መቀየር እንዲችሉ ማለት ነው። ስለዚህ ኢንሰርት ልበልና ሼፕ ላስገባ። ሼፕ እዚህ ጋር 4 ማዕዘን ነው የፈለኩት። ከዛ ከጥግ ጀምርና እንዳለ ይሄንን እሸፍነዋለሁ። ሎጎውን ከፈለጋችሁት ማውጣት ይቻላል፣ ነገር ግን ስለማልፈልገው እንደዚህ ይሁን። ከዛ ይሄንን ሼፕ ፎርማት ጋር ልምጣና ሼፕ አውትላይን የሚለውን ዙሪያውን ኖ አውትላይን ልበለው፣ ምንም አይነት አውትላይን እንዳይኖረው። ከዛ የዚህን ከለር ደስ ወዳላችሁ መቀየር ይቻላል። ነጭም ልታደርጉ ትችላላችሁ። ለምሳሌ ፊል የሚለው ጋር ልምጣና ደግሞ ነጭ ወይም እንደዚህ አይነት ነገር እናድርገው። ከዛ ጽሁፍ እንጻፍበት። ለምሳሌ ጽሁፍ ለመጻፍ ኢንሰርት፣ ከዛ እዚህ ጋር መታችሁ ወርድ አርት የሚል አለ። በቴክስት ቦክስን መጻፍ ይቻላል። ለምሳሌ በዚህኛው ልጻፈው። ለምሳሌ ካልዲስ ኮፊ ብዬ ጻፍኩኝ። እንዳለ በካፒታል ማድረግ ከፈለጋችሁ ትመርጡትና ሆም ጋር ትሄዳላችሁ። ከዛ እዚህ ጋር ኬዝ አለላችሁ ማለት ነው። ቼንጅ ኬዝ የሚለውን ነክታችሁ አፐር ኬዝ ማድረግ ይቻላል። ሳይዙን ከፍ እናድርገው። እዚህ ጋር መተን እንደዚህ ወይም ሁለት ቦታ ልንከፍለው እንችላለን። ይሄን ይዛችሁ ጠጋ ደስ ያላችሁ ቦታ ማስጠጋት ይቻላል። ከፍ ከፍ እናድርገው። አሁን ይሄን እየሰራ ነው ያለነው ምናልባት የታዘዝነውን ከካልዲስ ኮፊ ከሆነ ማለት ነው። እዚህ ጋር መተን የተለያዩ ፎንቶችን መጠቀም ይቻላል። ለዚህኛው ለምሳሌ ይሄኛውን አደረግኩት። የተወሰነ ሳይዙን ቀነስ እናድርገው ከእንትኑ እንዳይወጣብን። ባክግራውንዱ ግን ከዚህኛው ጋር ስለተመሳሰለ ልንቀይረው እንችላለን። የኢሜጃችንን ወይም የሼፑን ባክግራውንድ ማለት ነው። ከለሩ ነጭ ቢሆን እንደዚህ ነው። ሌሎች ከለሮችን መጠቀም ይቻላል። በኋላ ላይ መቀየር ስለምንችል ለምሳሌ እንደዚህ አይነት ሼፕ አስያዝኩት። ከዛ እንዲህ ካስገባው በኋላ እዚህ ክሊክ አደርጋለሁ ሼፑ ላይ። ከዛ ኮንትሮልን ተጭኜ ደግሞ እዚህ ላይ መጥቼ እንደዚህ ነካለሁ። ሁለቱ ተመረጡ ማለት ነው። ከዛ ሼፕ ፎርማት መርጅ ይላል። እዚህ ጋር መጣና ለምሳሌ ኮምባይን እለዋለሁ። ሁለቱ ኮምባይን ይሆናሉ ማለት ነው። በዚህ መልክ ገብቷል። ይሄን የተወሰነ ከፍ ልናደርገው እንችላለን እንደዚህ ግጥም እንዲል። ሎጓችን እዚህ ጋር ካልፈለጋችሁ ልታጠፉት ትችላላችሁ። ከዛ በኋላ ቪዲዮውን ላስገባ። ለምሳሌ ኢንሰርት፣ ከዛ ቪዲዮ ዚስ ዲቫይስ ብላችሁ ከዲቫይሳችሁ ማምጣት ይቻላል። ይኸውና ቪዲዮ ለምሳሌ ሊጠቀም የፈለኩት ኢንሰርት ላለው ቪዲዮ ገባ። እስከምትፈልጉት ድረስ እንደዚህ ጎተት አድርጋችሁ ሸፈን ማድረግ ይቻላል። ፕሌይ ብለን ብናየው እንደዚህ አይነት ቡናዎቹ ወደቅ ወደቅ ሲሉ የሚያሳይ ቪዲዮ ነው ማለት ነው። ከዛ ይሄንን ወደ ጀርባ እንልከዋለን። ወደዛ ለመላክ ራይት ክሊክ፣ ከዛ ሴንድ ቱ ባክ ስትሉት ወደ ኋላ ይሄዳል።
ከዛ እንደዚህ ሆነ ማለት ነው። አሁን የዚህን ከለሩ ልንቀይረው እንችላለን። ሳይዟንም ትንሽ ከፍ ነገር ላድርገውና እንደዚህ ሼፕ ፎርማት ከዛ ነጭ እናድርገው። አሁን እንደዚህ ሆነ ማለት ነው። ከዛ አሁን ያዘጋጀነውን ስላይድ ሾው ላይ እንመልከተው። ስላይድ ሾው ፍሮም ከረንት ብንለው እንደምታዩት እንደዚህ ተዘጋጀ። ካሁን በኋላ አሁን ይሄንን እነሱ የሚቀይሩትን ቪዲዮ እየቀያየሩ ጽሁፍ እየቀያየሩ መጠቀም ይችላሉ ማለት ነው። ነገር ግን ይህን ማድረግ የሚችሉት እንደ ቴምፕሌት ስናስቀምጠው ነው። እሱን እንመለከተዋለን። እዚህ ጋር ደግሞ ሌላ የሚቀጠል ነገር ካለ ትቀጥላላችሁ ማለት ነው። እሱንም ለማድረግ ክሊክ ከዛ አሁንም ሆም ጋር እንምጣና ስላይድ ወይም ኒው ስላይድ ሁለት ኮንቴንት ጎንና ጎን ማስገባት ከፈለጉ ይህንን እንመርጣለን። ከዛ እዚህ ጋር ታይትል ይጻፋል። እንደምታዩት ታይምስ ኒው ሮማን ነው። አንዴ ስለተዘጋጀ ሁሉም ጽሁፉ ታይምስ ኒው ሮማን ነው። ሊስት የሚደረግ ነገር ካላቸው ደግሞ እዚህ ጋር ይጽፋሉ። ከዛ እዚህ ጋር ታይትል አንደኛውን ኮንቴንት እዚህ ጋር አንደኛውን እዚህ ጋር ጎን ለጎን ማየት ከተፈለገ ማለት ነው። በተመሳሳይ እዚህ ጋር እንምጣና አሁንም አዲስ ስላይድ እናስገባ። ኒው ስላይድ የሚያወዳድሩት ነገር ካለ ደግሞ ኮምፓሪዥን። ስለዚህ እዚህ ጋር ይገባል። እዚህ ጋር ዋናው ታይትል ይገባል። እዚህ ጋር ደግሞ የሚወዳደሩት ነገሮች ይጻፉና ጎን ለጎን ማወዳደር ይቻላል። ፎቶዎችን፣ የተለያዩ ነገሮችን ደግሞ ግራፎችን ይሄን እየነኩ ማስገባት ይቻላል ማለት ነው። እዚህ ጋርም ልምጣ ስላይድ ታይትል ኦንሊ ወይም ታይትል ብቻ መጻፍ የሚያስፈልግበት ቦታ ካለ ታይትል ኦንሊ እናስገባለን። እንደምታዩት ግን ፎርማቱ እንዳለ ተከትሎ ነው የሚሄደው። ታይትል ያስገባሉ። ከዛ እዚህ ጋር ፎቶ፣ የተለያየ ነገር ሊገባ ይችላል። እዚህ ጋር እንምጣ። ሆኖ ባዶ ወረቀት ካስፈለገ ደግሞ ብላንክም ማስገባት ይቻላል፣ ምንም ያልተጻፈበት ማለት ነው። እንውረድ። አሁንም እዚህ ጋር እንዲህ ያላችሁ መቀጠል ይቻላል ማለት ነው። ኮንተንት እና ካፕሽን ካስፈለገ ይሄን መጠቀም ይቻላል። ፒክቸር እና ካፕሽን ከሆነ ደግሞ ይሄንን ማለት ነው። ስለዚህ ታይትል እዚህ ጋር የሚጻፍ ትንንሽ ጽሁፎች እዚህ ጋር፣ ፎቶ እዚህ ጋር ይገባል ባጭሩ ማለት ነው። አሁን በዚህ መልክ ከተዘጋጀ ለምሳሌ እዚህ ጋር ወይም ደግሞ መሃል ላይ አንድ ላስገባና እዚህ ጋር ታይትል እና ኮንተንት ያለው ብዙ ጊዜ በዚህ ስለምንሰራ መድገም ከፈለጉ ይሄንኑ ራይት ክሊክ ነክቶ እዚህ ጋር ዱፕሊኬት ማለት ይቻላል ማለት ነው። በዚህ መንገድ አሁን ተዘጋጀ። አኒሜሽኖቹን ሁሉ ቀድማችሁ ማዘጋጀትም ትችላላችሁ። ለምሳሌ ወደ ቪው እንሂድና ስላይድ ማስተር ከዛ ቪው ጋር እንመለስ። አሁን ታይትሉ ላይ ልምጣ። ለምሳሌ መጀመሪያው ልንካው። ምንም አይነት ታይትል ሲመጣ ላው ላይ እንዲገባ የፈለኩት አኒሜሽን ለምሳሌ ፍላይ ኢን ከሆነ እንደዚህ ከስር እየበረረ ይመጣል። ፍሎት እንዲያደርግ ስፕሊት እንዲያደርግ ከሆነ እንደዚህ ደስ እንዳላችሁ ታዘጋጃላችሁ ማለት ነው። እዚህ ውስጥ ገብታችሁ መምረጥ ይቻላል፣ ብዙ አይነቶች ስላሉ። እንደዚህ አሁን ይሄን ከተጠቀምኩኝ ባንዴ ሁሉም ላይ አፕላይ ሆነ ማለት ነው። በተመሳሳይ ከስር የሚዘረዘሩት ነገሮች ላይም እንዲመርጣቸውና ፍላይ ኢን ብለው አሁን ከስር እንደዚህ በረር እያሉ ይመጣሉ። ይህም ሁሉም ላይ አፕላይ ሆነ። ሌሎች ነገሮችንም እናንተ መጨመር ትችላላችሁ። አሁን ይሄኛው በቂ ነው ብለን ካሰብን ለምሳሌ ሴቭ እናድርገውና እንውጣ። አስፈላጊ ከሆነ ግን ዲዛይኑን መቀየር ትችላላችሁ። እዚህ ጋር ቅድም ያልኳችሁ ደግሞ ስላይድ ሳይዙ እዚህ ጋር ነው የሚገኘው። ይሄን ነክታችሁ 4:3 ወይም 16:9 ማድረግ ይቻላል፣ አሁን ባለበት ማለት ነው 16:9። ቫሪያንት ደግሞ እዚህ ጋር የምታዩዋቸው ከለሮች ናቸው። ዲዛይን ጋር መታችሁ የምታገኙት ነው። ለምሳሌ ይሄን መጠቀም ከፈለጋችሁ እንዲህ ብታደርጉ፣ ከዛ በኋላ ግን በተለየ ከለር ከፈለጋችሁት እዚህ ጋር ትመጡና የተለያዩ ከለሮችን እንደምታዩት ያማርጣችኋል ማለት ነው። ውስጥ ላይም ገብታችሁ ከለር የሚለው ውስጥ በጣም ብዙ አይነት ከለሮች አሉ። ለምሳሌ ቆንጆ ነው ብላችሁ ካሰባችሁ ይሄን ትነካላችሁ፣ በአንድ ጊዜ ሁሉም ይቀየራል ማለት ነው። እንደዚህ ያደረጋችሁ መጀመሪያውኑ ማዘጋጀት ይቻላል። ካልሆነ ደግሞ ኮንትሮል ዜድ ልበለውና መጀመሪያ በነበረበት ይኑር፣ ነጩ ላይ መጠቀም ስለምንችል ማለት ነው። ከዛ ይሄን ሴቭ እናድርገው። ፋይል ሴቭ አስ ዚስ ፒሲ ደስ ያላችሁ ቦታ ትችላላችሁ። እኔ ዶክመንት ላይ ላስቀምጠው። ከዛ ፎር ክላይንት አልኩት። ፓወርፖይንት አይደለም አሁን የፈለኩት እንትን ነው፣ ቴምፕሌት ነው። ስለዚህ ቴምፕሌት ይሄኛውን ስትነቁ ወደ ውስጥ ያስገባችኋል። ፓወርፖይንት ቴምፕሌት ወይም ይሄኛው POTX የሚለው ማለት ነው። ይሄን ትነቁና በቴምፕሌት መልክ ይቀመጣል። ሴቭ እንበለው። አሁን ጨረስን። ይሄን ኤክስ ብለን ነው እንውጣ። ከዛ አሁን ይሄንን ሌላ ቀን ነው ብለን ብናስብና ብንከፍተው ወይም ለነሱ ከላክንላችሁ በኋላ እንደ አዲስ ኤዲት ማድረግ ከፈለጉ ቀጥታ ቴምፕሌት ጋር ይቀመጣል ማለት ነው። እዚህ ጋር ልምጣ፣ ኒው የሚለው ጋር እንደምታዩት እነዚህ ለሳምፕል የሰራኋቸው ነበሩ። አሁን የሰራነውን ለማግኘት ደግሞ ፐርሰናል የሚለው ጋር እንምጣ። ከዛ ይኸውና ፎር ክላይንት ይላል። እንክፈተው። ቴምፕሌት ውስጥ ተቀመጠ ማለት ነው። ልክ እንደ ቴምፕሌት ነው። እንደምታዩትም ክሬት ነው የሚለው። ክሬት ትላላችሁ፣ ሙሉ ፎርሙ መጣ። ከዛ የምታስገቡትን ነገር እያስገባችሁ ትቀጥላላችሁ ማለት ነው። ለምሳሌ ካልፈለጋችሁ ትራው ላይ ራይት ክሊክ ትነኩና ዲሌት ስላይድ ብላችሁ ዲሌት ማድረግ ይቻላል። ከዛ እዚህ ጋር ደግሞ የምትጨምሩት ነገር ካለ እንደዚህ እየጻፋችሁ ትሄዳላችሁ። እንደምታዩት ግን የተቀመጠ ፎርማት ስላለ በዚሁ መንገድ ነው እየቀጠለልን የሚሄደው። ቡሌቱን ግን በድጋሜ ቼክ እናድርገው። እንትን ጋር እንሂድና ቪው
ስላይድ ማስተር እዚህ ጋር ያለው ቡሌት እንደምታዩት በነጥብ ነበር ያደረግነው፣ እንቀይረው ወይም ላው ላይ ክሊክ አድርጋችሁም ይቻላል። ከዛ ሆም ጋር ልምጣና ቡሌቱን ይሄኛውን ላድርገው ስላይድ ማስተር፣ ከዛ ክሎዝ፣ ከዛ ኖርማል ቪው ላይ እናድርገው። እንደምታዩት በዚህ መልክ ነው የሚቀጥለው ማለት ነው። አሁን ምንም ነገር ብንጽፍ እዚህ ጋር እንደዚህ ይሆናል። ኢንተር እያላችሁ ብትወርዱ እንደዚህ እየሆነላችሁ ይሄዳል ማለት ነው። እዚህ ጋር በዚህ መልክ። ስለዚህ ከአሁን በኋላ ይሄንን በቀላሉ ኤዲት ማድረግ ይችላሉ። እዚህ ጋር የድርጅታቸው ሎጎ ገብቷል። እዚህ ጋር ፎርማት አድርገን ጨርሰንላቸዋል። ከዛ ይሄንን መላክ እንችላለን ማለት ነው። ከስርም ግን የምትጨምሩት ነገር ካለ ለምሳሌ ኒው እያላችሁ ብትጨምሩ ፎርማቲንጉን ሳይለቅባችሁ ነው የሚሄደው። ከዛ አቀማመጡን መቀየር ከፈለጋችሁ ብቻ እዚህ ጋር ሌአውት ብላችሁ እንደዚህ ክሊክ እያደረጋችሁ መቀየር ብቻ ይሆናል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ደግሞ ቅድም ስራ ላይ የሚያየነው በብዛት የሚታዘዘው አንደኛ ቪዥዋላይዝ የሆኑ ነገሮች ናቸው፣ ግራፍ፣ እንደዚሁም ደግሞ ስማርት አርት፣ በተጨማሪም ቴብል ማለት ነው። ሶስቱን ላስገባና ላሳያችሁ። እዚሁ ላይ መጠቀም እንችላለን። ለምሳሌ እዚህ ጋር ግራፍ እናስገባና ግራፋችሁን እንዴት ሳቢ ማድረግ እንደምትችሉ እንመልከት። ግራፍ ብዬ ጻፍኩኝ ምሳሌ ስለሆነ ነው። ከዛ ኢንሰርት፣ ከዛ ቻርት ጋር ትመጣላችሁ። ብዙ አይነት ግራፎች እንደምታዩት ይመጡላችኋል። ደስ ያላችሁን መጠቀም ትችላላችሁ፣ እንደተላከላችሁ ስራ ማለት ነው። ለምሳሌ ነካውት፣ ከዛ ኦኬ ላለው ግራፉ በዲፎልቱ ኤክሴል ላይ ነው የሚከፈተው። ተከፈተ ማለት ነው። ከዛ ወርታች ዝቅ እናድርገውና እነዚህ ካታጎሪ 1 2 3 እያለ ይቀጥላል። እዚህ ጋር የራሳችሁን መጻፍ ትችላላችሁ። ለምሳሌ አሁንም የዚሁ የካልዲስ ኮፊ መስረንትን ማለት እንችላለን። ለምሳሌ ኢትዮጵያ ልበለው፣ ለኢትዮጵያ እንትን የሚለውን ከሆነ ለውጭ ደግሞ እዚህ ጋር እንምጣና ደግሞ ለምሳሌ አሜሪካ፣ ኬንያ፣ ብራዚል ምሳሌዎች ናቸው። ከስር ከስር እንዳለ እንደምታዩት ተቀየረ። ሲሪየስ 1 2 3 ደግሞ እያለ ይቀጥላል። እነዚህም መቀየር እንችላለን ማለት ነው። ለምሳሌ ሲሪየስ 1 2 የሚለው ይቀርና ኤክስፖርት ልበለው። እነዚህን ደግሞ አልፈልጋቸውም። ስለዚህ ዲሌት ማድረግ ይቻላል። ዲሌት፣ ይህንንም ካልፈለኩኝ ዲሌት ማድረግ ይቻላል። አንዳንድ ብቻ ሆነ። ኢትዮጵያ ላይ አሜሪካ፣ ኬንያ፣ ብራዚል ቁጥሮቹ ምሳሌ ስለሆኑ ባለበት መተው ይቻላል። እናንተ ግን መቀየርም ትችላላችሁ። ሲጨርሱ ኤክስ ትላላችሁ ማለት ነው። በዚህ መልካው የተለያየ ዳታ ካላቸው እንደዚህ በግራፍ ልታስቀምጡላቸው ትችላላችሁ። የግራፉን ቦታ ዝቅ እንደዚህ ማድረግ ይቻላል። መልሳችሁ ደግሞ ግራፉን ኤዲት ማድረግ ከፈለጋችሁ ምን ታደርጋላችሁ? እላው ላይ ክሊክ፣ ከዛ ኤዲት ዳታ፣ ከዛ እዚሁ ኤዲት ዳታ የሚለውን እንነካለን። ለምሳሌ እዚህ ጋር ኢንካም የሚል ነገር መጨመር ፈልጌያለሁ። ከዛ እዚህ ጋር ኢንካም ብያለሁ። ለምሳሌ እንደዚህ ራንደም የሆኑ ጽሁፎችን ልጻፍበት ዝም ብዬ፣ ከዛ ክሎዝ፣ ጨረስም ማለት ነው። ከዛ በኋላ ዲዛይኑን መቀየር ትችላላችሁ። ቻርት ዲዛይን ጋር ትመጡና ብዙ አይነት አለላችሁ። ቀለል ያለም ነገር መጠቀም ይቻላል። ኤሌመንቶችን ደግሞ እዚህ ጋር እየመጣችሁ ኤሌመንቶችን እንትን ማለት ይቻላል። ለምሳሌ ቻርት ታይትል እንዲገባ ከፈለጋችሁ ቻርት ታይትሉን ኦን ታደርጉትና እዚህ ጋር ኤዲት ታደርጋላችሁ ማለት ነው። ካልዲስ ኮፊ ያልኩት ሌላም ነገር ማስገባት ይቻላል። ይሄ ግን በቂ ነው። አኒሜሽን ግን እንጨምርበት ለምሳሌ። ስለዚህ ክሊክ እናድርግበት ላው ላይ። ከዛ ከላይ አኒሜሽን፣ ምን አይነት አኒሜሽን? ብዙ አይነት አለ። ፍላይ ኢን ማድረግ ይቻላል ከስር እንዲወጣ። እንደዚህ ግን በአንድ ከወጣ ብዙም ትርጉም እንትን አይልም ማለት ነው። ስለዚህ ምን ታደርጋላችሁ? ኢፌክት ጋር ትመጡና እዚህ ጋር ባይ ካታጎሪ ብታደርጉት በካታጎሪ ነው የሚወጡት ቀስ ቀስ እያሉ። በኤሌመንት ካደረጋችሁት ደግሞ አሁንም እዚህ ጋር ትመጡና ባይ ኤሌመንት ኢን ሲሪየስ ብትሉት ደግሞ እንደዚህ እንደዚህ እያለ እየወጣ ይሄዳል ማለት ነው። ሰዓቱን እዚህ ጋር መጨመር መቀነስ ይቻላል፣ ይሄኛው የሚሄድበትን። ከዛ ለምሳሌ ፕሬዘንቴሽን ላይ ቢታይ ፍሮም ከረንት ስላይድ ልበለውና ግራፉ መጀመሪያ፣ ከዛ እንደዚህ ካልዲስ ኮፊ የሚለው ብቻ ታይትሉ ብቻ ይመጣል። እንደዚህ እያለ ለሰዎች ሳቢ በሆነ ሁኔታ ይሄዳል ማለት ነው። በአንዴ ሁሉም አይመጣም። በዚህ መንገድ መጣ። እንደምታዩት ከስርም ደግሞ ሌጀንዶች አሉት። ለምሳሌ ኤክስፖርት እና ኢምፖርት ይላል። እነሱ ካልመጡላችሁ እዚህ ጋር ትመጡና ሌጀንድ የሚለው እንዲከጠፋ አይኖርም፣ እንዲኖር ግን ይሄን ታደርጋላችሁ ማለት ነው። ስለዚህ በዚህ መልክ አሁን ከቻርት ጋር የተገናኘ ስራ ቢመጣላችሁ መስራት ትችላላችሁ፣ ከዚህም በላይ አድርጋችሁ ማለት ነው። ሌላው ደግሞ የተሰጣችሁን ዶክመንት ወይም ዳታ ቪዥዋላይዝ የሚያደርግላችሁ ምንድን ነው? ለምሳሌ እዚህ ጋር የተዘረዘሩ ስም ናቸው ብለን ብናስብ እንደዚህ ቡሌት ከመጠቀም በተጨማሪ ምን ታደርጉላቸው ትችላላችሁ? ትመርጣላችሁ መጀመሪያ። ከዛ ሆም ጋር ትሄዳላችሁ። እዚህ ጋር ስማርት አርት የሚል አለ። ይህም በተደጋጋሚ ከዚህም በፊት ሰርችላችኋለሁ፣ በጣም ጠቃሚ ስለሆነ ማለት ነው። በቀላሉ ይህን ብትነኩት አሁን ወደዚህ ይቀየራል። ሊስት የሚደረግ ከሆነ እንደዚህ እዚህ ጋር አማራጭ አለ። ከዛ እዚህ ጋር ፎቶዎቹን ማስገባት ትችላላችሁ። ለምሳሌ ይህንን መረጥኩት። ከዛ ለምሳሌ ይሄኛው ስለ ቡና የሚያወራ ከሆነ እነካዋለሁ። ፎቶ ምልክት አለው።
ከዛ ከስቶክ ኢሜጅ ከኦንላይን አይከኖችን ማምጣት ይቻላል። ለምሳሌ አይከን ከፈለጋችሁ አይከን የሚለውን ትነካላችሁ። ከዛ ወደ አይከኖች ያመጣችኋል ማለት ነው። እናንተ ግን አውርዳችሁ ያስቀምጣችሁት ካለ አሁንም ፍሮም ፋይል የሚለው ውስጥ ትገባላችሁ። ከዛ ከዚህ ትመርጣላችሁ ማለት ነው። ለምሳሌ አሁንም ምሳሌ ስለሆነ ይህንን ሎጎ ልጠቀሙ። ኢንሰርት ልበለው፣ እዚህ ጋር ይገባል። እዚህ ጋር በተመሳሳይ ሌላ ፒክቸር እንዲሁ ያደርጋችሁ ታስገባላችሁ። ይሄ መጀመሪያው መንገድ ነው። ኮንትሮል ዜድ ልበለውና ደግሞ ሌላ አይነት ከፈለጋችሁ ደግሞ አሁንም እዚሁ ጋር ገብታችሁ መምረጥ ትችላላችሁ። እንደዚህ አይነት ነገሮችንም ለምሳሌ ከመረጣችሁ ላው ላይ ክሊክ፣ ከዛ እዚህ ጋር ደግሞ ከለሩን መቀየር ይቻላል። ብዙ አይነት ከለሮች ስላሉት ማለት ነው። እንደዚህ እንደምታዩት ራሱ እንደዚህ ሳይክል ጠብቆ አደረገልን። ስሪዲ ነገር ከፈለጋችሁ ደግሞ እዚህ ጋር ስሪዲዎችም አሉ። እንደዚህ ዳይሬክሽኑን እየቀያየራችሁ ማለት ነው። ይሄን እዚህ ላይ ደግሞ አኒሜሽን መስራት ከፈለጋችሁም ላው ላይ ክሊክ አኒሜሽን፣ ከዛ ፍላይ የምታረጉት አሁን እንደዚህ ይሆናል። በየተራ ከፈለጋችሁ ግን አሁን እዚህ ጋር ዋን ባይ ዋን ትሉታላችሁ፣ ወይም አንድ በአንድ ማለት ነው። እንደዚህ በየተራ እንዲወጣ ማድረግም ይቻላል። ስለዚህ ባጭሩ ምንድነው እንደዚህ ሊስት የሚደረጉ ነገሮች ካሏችሁ እዚህ ጋር ስማርት አርትን ብትጠቀሙ በጣም ብዙ ነገር ያቀልላችኋል። ሞር ብላችሁ ስገቡ ደግሞ ራሱ ሂደቱን የሚያስረዳችኋል። ለፕሮሰስ፣ ለሳይክል፣ ሂራርኪ፣ ሪሌሽንሺፕ ብትሉት ደግሞ እንደዚህ ይመጣል። ማትሪክስ፣ ፒራሚድ፣ እነዚህን ሁሉ መጠቀም ትችላላችሁ። ሌላው ደግሞ ቴብል መጠቀም ካለባችሁ ነው። ለምሳሌ እዚህ ላይ ልስራው፣ ይሄ ልቀይረውና ሌአውት ብላንክ ባዶ ላይ ነው ቴብል መስራት የፈለኩት። ኢንሰርት፣ እዚህ ጋር ቴብል አለላችሁ። እንደምታዩት አማራጩ ብዙ ነው፣ እንዲያረጋችሁ ማለት ነው። የቴብሉን ሳይዝ ከፍና ዝቅ ማድረግ ይቻላል። ከዛ የምትፈልጉትን ነገር ውስጥ ላይ ትመዘግባላችሁ ማለት ነው። የማትፈልጉት ካለ ደግሞ ዲሌት ማድረግ ይቻላል። ለምሳሌ ይሄን ካልፈለጋችሁት ላው ላይ ክሊክ ቴብል ሌአውት፣ ከዛ በኋላ ዲሌት ይላል። እዚህ ጋር እንደምታዩት ቀስቱን ስነኩ ዲሌት፣ ኮለመን የሚለውን ስነኩ የቆማችሁበትን ኮለመን ዲሌት እያደረገው ይመጣል። ይህንንም ስለማልፈልገው ዲሌት ኮለመን፣ ይሄ ብቻ ቀረ። ይህን ሳይዝ እንደዚህ ሰፋ ማድረግ ይቻላል። ከዛ እዚህ ጋር ጽሁፎቻችሁን ታስገባላችሁ። ቴብል ዲዛይን ላይ ብዙ ዲዛይን አለ፣ እየቀያየራችሁ በዲዛይን እንደዚህ ማስቀመጥ ይቻላል። በየተራ እንዲመጣላችሁ ይሄም አሁን አኒሜሽን መጠቀም ይቻላል። ስለዚህ አኒሜሽን ፍላይ ብታደርጉት እንደዚህ ይመጣል። ከዛ እንደዚህ ቴብላችሁ ይመጣል ማለት ነው። አቅጣጫው ግን ከታች እንዳይሆን ከፈለጋችሁ ደግሞ እዚህ ጋር መርጣችሁ ፍሮም ቶፕ ብትሉታውን ወይም ቶፕ ራይት ከላይ እንደዚህ ይመጣል። ከተለያየ ቦታ እንዲመጣ ማድረግም ትችላላችሁ ማለት ነው። ከዛ ይህንንም ከጨረሳችሁ በኋላ ሴቭ አድርጋችሁ ለተጠየቃችሁት ወይም ለእንትናችሁ በቀጥታ መላክ ይቻላል። እዚህ ጋር ግን ልብ የምትሉት ምንድነው፣ አንደኛውን የሁለቱን ያመጣሁላችሁ እንደ ምሳሌ ነው እንጂ ፓወርፖይንት ከመጀመሪያው እስከ መጨረሻው ብታውቁ ሁሉም ላይ የተለያየ ስራ አለው ማለት ነው። ለምሳሌ አሁን ላይቭ ላይ አሁን 6 ሰዓት ከ25 አካባቢ ነው። ፓወርፖይንት ብዬ ልግባና ቼክ አድርጌ ደግሞ ላሳያችሁ። ኢንተርን በለው አብረን። እንደምታዩት ከ49 ደቂቃ በፊት ስለ ፓወርፖይንት የተለቀቁ ስራዎች አሉ። ዝቅ እያደረጋችሁ ከእናንተ ጋር የሚሄደውን መስራት ትችላላችሁ። ስለዚህ ፓወርፖይንት ማወቃችሁ አንደኛ ለራሳችሁ ወይም ደግሞ ለመቀጠርም ከሆነ ለቅጥርም፣ እንደዚሁም ኦንላይን ስራዎችን ለመስራትም እዚህ ጋር የምታዩዋቸውን ብሮች ለመስራትም በጣም ይጠቅማችኋል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።